ሊሆንክ ለዘላለም እስከ ዘላለም ጸንተ የምትኖር አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ምስጋናችን ወደ ማደራ ይግባልን። ሞታችን የሞትክልን፣ የኃጢአትን ግድግዳ ያፈረስክልን፣ የከበረውን ሕይወት የሰጠን ባለውለታችን ስምህ ይባረክ። አሁንም አስተላልፎ ክቡር ቃሌ ላይ እጅ ይለፍ፣ መንፈስ ቅዱስ ብቻ ይተርክ። እንግዲህ እግዚአብሔር ጸጋ የእግዚአብሔር ሰላም በያላችሁበት ሁሉ ይብዛላችሁ። ይሄ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ እጅግም የበዛ ይሁን። እግዚአብሔር በያላችሁበት ሁሉ ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር ይሁን። ስትወጡ ስትገቡ መንገዳችሁን ቀና ያድርግላችሁ። ዋቀዮ ስንብራ ተኡ ነገኛ ከቸን ስኒፋ ባይሱ በከባተኒቱንዳ ዋቀዮ ስንብራ ተኡ waaqayyo simbira ta'e hunduu siniif sirraa. waaqayyo simbira ta'e daandiin keechan daandii nagaata isinii ta'a. waaqayyo simbira ta'e nageenyi keechanin baay'ata. waaqayyo simbira ta'e fayyaan keechanin baay'ata jechaadha. kana hundumaa waaqayyo isiniif haa godhu። ዛሬ እንግዲህ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የእግዚአብሔር ቃል እንዲህ ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የእግዚአብሔር ቃል እንዲህ ይላል። እግዚአብሔርም አለው ሰውንም እንደ መልካችን እንደ ምሳሌያችን እንፍጠር አለው ይላል። እግዚአብሔርም አለው ሰውንም እንደ መልካችን እንደ ምሳሌያችን እንፍጠር። እንግዲህ እግዚአብሔር ሰው ልጅን የፈጠረው ክቡር አድርጎ ነው። እግዚአብሔር ሰው ልጅን የፈጠረው ከሁሉ በላይ አስበልጦ ነው። ምክንያቱም ሁሉን ነገር መጀመሪያ ፈጥሯል። ሁሉንም ከፈጠረ በኋላ ሰው ልጅን እግዚአብሔርም አለው ሰውንም እንደ መልካችን እንደ ምሳሌያችን ምን እናድርግ እንፍጠር አለው ይላል። ስሙ ለዘላለም ይባረክ። ዛሬ ራስን የምትኮንን ወንድም፣ ራስን የምትኮንን እህት ካለሽ በእግዚአብሔር አምሳል የተፈጠርክ ወይንም የተፈጠርክ ሰው ነህ። እግዚአብሔር ክቡር አድርጎ ፈጥሯል። ልትጸየፍና ልትሸሽ የሚገባ ኃጢአት እንጂ እግዚአብሔር አንተን ይወዳል፣ አንቺን ይወዳል። ስሙ ለዘላለም ይባረክ። ሰውን እንደ መልካችን እንደ ምሳሌያችን እንፍጠር አለው ይላል። ሁሉን ነገር ከፈጠረ በኋላ ሁሉን ነገር ሰማይ ፈጠረ፣ ምድርን ፈጠረው። ምድርን በቃሉ ያጸና፣ ሰማይን በቃሉ ያጸና። ከዛ በኋላ አራዊቶችን ፈጠረ፣ ወንዞችን ፈጠረ፣ ሸለቆ ተራራውን ከፈጠረ ሁሉን ከፈጠረ በኋላ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር አለው ይላል። ወንድሜ ሆይ ወንድሜን ምናልባት በክፉን የምታስብበት ወንድም፣ ሌሊትና ቀን ጉድጓድ እየቆፈርክለት የምታድር ወንድም፣ ያ በእግዚአብሔር አምሳል የፈጠረ ክቡር ሰው ነው። ምናልባት ሰውዬ ክፉ ከሆነ ክፋቱን ትጠላ ይሆናል እንጂ ምናልባት ሰውዬ የሚሰራ መጥፎ ነገር ከሆነ መጥፎ ነገሩን ትጠላለህ እንጂ ሰውዬውን ልትጠላ አትችልም። ምክንያቱም በእግዚአብሔር አምሳል የተፈጠረ ክቡር የሆነ ሰው ነውና። ስሙ ለዘላለም ይባረክ። ሰውን እንደ መልካችን እንደ ምሳሌያችን እንፍጠር አለው ይላል። ሰው በእግዚአብሔር አምሳል የተፈጠረ ክቡር ነው። ሰው ስትወድና ስታከብር እግዚአብሔርን እንደምታከብር ይወቅ። ለሰው ስፍራ ስትሰጥ እግዚአብሔርን እንዳከበርክ ይወቅ። ስሙ ለዘላለም ይባረክ። ወንድሜን ዛሬ በምድር ላይ በጥላቻ በክፋት በተንኮል ወንድሜ ላይ ተንኮልን እየጎነጎንክ ሌሊትና ቀን የምታድር ይሄ ትክክል አይደለም። ሰው በእግዚአብሔር አምሳል የተፈጠረ ክቡር ነው። ሰውየውን እግዚአብሔር ይወደዋል፣ ኃጢአቱን ግን ይጸየፋል። የምንሰራውን ኃጢአትና በደላችን እግዚአብሔር ይጸየፋል። ሰውን ግን እግዚአብሔር ይወደዋል። ለዚህ ነው ከኃጢአት እንድንድንና እግዚአብሔር መንግስት ወራሽ እንድንሆን እግዚአብሔር ስለሚወደን አንደኛ ልጁን ወደ ምድር ላከልን። ሞታችን እንዲሞትልን፣ ኃጢአት እንዳጎሳቅለን፣ ከእግዚአብሔር መንግስት እንዳይለየን፣ የእግዚአብሔር መንግስት እንድንገባ አንደኛ ልጁን ወደ ምድር ልኮ ከኃጢአታችን ሊያድነን እርሱ ወደ ምድር የመጣው ለዚህ ነው። ሰው ልጅ ለሰው ልጅ ስፍራ አለው ማለት ነው። ለሰው ልጅ የላቀ ስፍራ አለው እግዚአብሔር።
በጣም ሰው ልጆችን ይወዳል፣ ኃጢአትን ግን ይጸየፋል። እግዚአብሔር ከኃጢአት ጋር አይተባበርም። እግዚአብሔር ከምትሰራው ኃጢአት ጋር አይተባበርም። እንድትድን ጊዜን ይሰጣል፣ እንድትድን እድልን ይሰጣል። እምቢ ካልክ ግን ራስህ ፍላጎት ነው፣ የሰው ፍላጎት ነው ወደ ሲኦል የሚያስገባው እንጂ እግዚአብሔር ጊዜን ይሰጣል። እግዚአብሔር እድልን ይሰጣል። እንድትድን የእግዚአብሔርን መንግስት ወራሽ እንድትሆን ወደ ሲኦል እንዳትገባ ምን ይሰጣል? ጊዜን እድልን ይሰጣል። ያንን እድልና ጊዜ መጠቀም ያንተ እድል ፈንታ ነው ማለት ነው። ራስህ ነቄ መሆን አለብኝ ማለት ነው። ስሙ ለዘላለም ይባረክ። ከዚህ ዓለም ላይ ከምትባክን ይልቅ የሰማዩ ስፍራ ብታስበልጥ ያ ነው የሚበልጠው ማለት ነው። እግዚአብሔር እንደወደደ አውቅ፣ እንደሚወድ ጊዜን ሲሰጥ እንደሚወድ ያውቅ። ስለወደደ ነው ጊዜ የሚሰጥሽ፣ ስለወደደ ነው ጊዜ እድል የሚሰጥሽ ንስሐ እንድትገባ። የዛ ሰው ከሞተ በኋላ ሁለተኛ ሞት የለም። ለዘላለም የምትኖርባት አገር እንዳትጠፋ፣ ለዘላለም የምትኖርባት አገር እንዳትሰቃይ፣ ለዘላለም የምትኖርባት አገር መከራ እንዳትበላ እዚህ እንኳን ብትጨነቅ ብትጣ ብትጎሳቀል ይሻላል። እቺ እንግዳ መጻተኛ ኑሮ ላይ ማለት ነው። በዚህ ምድር ላይ ሰው እንግዳ መጻተኛ ነው። ስሙ ለዘላለም ይባረክ። ዙፋኑ የተባረከው። አንዳንድ ሰዎች ይሄን እንደዚህ እንግዳ መጻተኛ ነው ብለን ሁሉ ጊዜ ስንናገር እኛ ብቻ ምን ሞት ይመስለዋል። እኛ አንሞትም፣ እንደውም ረጅም ዕድሜ ነው የምንጠግበው። ምክንያቱም መንገድን ሰዎች ወደ እግዚአብሔር መንገድ እንዲመጡ ነው የምንናገረው፣ ንስሐ እንዲገቡ ነው የምንናገረው። በዚህ ምድር ላይ እንግዳ መጻተኛ እንደሆነ ነው የምንተረከው። ሰው ድንገት ሌሊት ተኝቶ እንደምነሳ በእግዚአብሔር ምሕረት አንድ ቀን እቺ ምድር ለቆ እንደሚሄድ ነው የምንናገረው። ስሙ ለዘላለም ይባረክ። ስለዚህ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር አለው። እንግዲህ በእግዚአብሔር አምሳልና በእግዚአብሔር መልክ የተፈጠርክ ሰው ሆይ ዛሬም የንስሐ ሕይወት ያስፈልግሃል። ከሰኞ እስከ እሁድ፣ ከወራት እስከ ወራት፣ ከሳምንት እስከ ሳምንታት በንስሐ ሕይወት እንድንመላለስ እግዚአብሔር ይፈልጋል። እንድንወደው እንድናከብረው እግዚአብሔርን ያስፈልገዋል። እግዚአብሔርን ልናከብር ይገባናል። እሱ ወዶናልና ስለወደደን ደሙን አፈሰሰልን። ስለወደደን ይሄን ደካማ ስጋ ለበሰ። ደካማ ስጋ የለበሰው ለኛ መሞት ስለነበረበት ነው። የኃጢአትን ግድግዳ ማንም ሊያፈርስልን ስላልቻለው ነው። እርሱ መጥቶ በድንግል ማርያም የተወለደው ስጋ የለበሰው ማለት ነው። ይሄን ያከበረንን ያልናቀንን እግዚአብሔርን እኛ ደግሞ ለትለት ሳንደክም ሳይሰለቸን ልናመሰግን ይገባናል ማለት ነው። ስለኔ ሞተሃል፣ ምን ከፈልኩህ? ስለኔ ዋጋ ከፍለሃል፣ ምን አደረግኩልኝ? ምስጋና እንኳን ልስጥ እንጂ ላመስግን ብለን ምስጋና ልንሰጠው ይገባናል። እግዚአብሔር ስም ለዘላለም ብሩክ ይሁን። የምታመሰግኑ ወንድሞች እህቶች አላችሁ፣ ጊዜ እየሰጣችሁ በጾምና በጸሎት በእግዚአብሔር ፊት የምትሆኑ። ጾምና ጸሎት አስፈላጊ ነው። ሰው ካልጾመ የእግዚአብሔርን ማየት አይችልም። ጾምና ጸሎት በርቱ፣ ጸልዩ፣ ጾሙ ይላል። ስጋ ወደ አፈር ነው የሚመለሰው። ብታደልቦም ብታመቻችለትም በዚህ ምድር ላይ ኃጢአትን እንድትሰራ ያደርግሃል። ከእግዚአብሔር መንግስት ይለይሃል እንጂ ለሕይወት አይጠቅምም። ስጋ እዚህ ምድር ላይ አፈር ነውና ወደ አፈር ይመለሳል። ለነፍስ ግን ጊዜን ስጥ፣ ለነፍስ ግን አስብበት። ምክንያቱም በዚህ ምድር ላይ ምንድነው እንግዳ መጻተኛ ነህ። ምናልባት ይሄ ቪዲዮ የሚደርሳችሁ እግዚአብሔርን ቸርነት ስናወራ እንደ ሞኝ የምትቆጥሩ፣ እኛ ሞኞች አይደለንም። እግዚአብሔር ጥበብ የሰጠን ማስተዋል የሰጠን ሰዎች ነን። እግዚአብሔር በጥበብ የባረከን ሰዎች ነን። እግዚአብሔርን ከመተረክ ከዚህ በላይ ምን ጥበብ አለ? እግዚአብሔርን ከመናገር ከዚህ በላይ ምን እውቀት አለ? እግዚአብሔር በጥበብ ባርኮናል። በሰለሞን ጥበብ ባርኮናል። በሳምሶን ጉልበት ባርኮናል። በአብርሃም እምነት ባርኮናል። ስሙ ለዘላለም ይባረክ። እግዚአብሔር ከእናንተ ጋር ይሁን። አገራችን ኢትዮጵያን እግዚአብሔር ይባርክልን። እናንተንም በያላችሁበት እግዚአብሔር ከእናንተ ጋር ይሁን። ዋቀዮ ሲና ይብሱ ነገኝ ከቸን አመሌ ሲኒፋ ባየቱና ገለቶማ ባየን ሲንጃለታ አሜን።